ተናስተል እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን ለተሰኞ ህዳር 8 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎች ወደ እናንተ ይደርሳሉ። የቢዝነስና ምጣኔ ሀብት ጉዳያችንም ሰዓቱን ጠብቆ ይቀርባል። ሐሰን አራጋው ዜናውን እየመራው ከናንተ ጋር ቆይታ አደርጋለሁ። አብራችሁ እንድትቆዩ ጋብዛለሁ። በቀዳሚው ክፍለ ጊዜ መረጃ ጥንቅራችን ሰሞኑን መነጋገሪያ በሆነው በማርበርግ ቫይረስ በሽታ መያዙ የተረጋገጠ በህይወት ያለ ሰው አለመኖሩን የጤና ሚኒስቴር ማስታወቁን በትግራይ ክልል በአሁኑ ወቅት እየተስተዋለ ያለው ፖለቲካዊ ውጥረት በህዝቡ ዘንድ ስጋት መፍጠሩን ሳልሳይ ወያኔ ትግራይ ፓርቲ መግለጹን እንዲሁም ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የእጩ ምዝገባ እንዲያከናውኑ ጥሪ ማቅረቡን የተመለከቱ ጉዳዮችን ወደ እናንተ እናደርሳለን። በድጋሜ አብራችሁን ቆዩ። ሰሞኑን መነጋገሪያ በሆነው በማርበርግ ቫይረስ በሽታ መያዙ የተረጋገጠ በህይወት ያለ ሰው አለመኖሩን ጤና ሚኒስቴር አስታውቋል። በዛሬው ዕለት የጤና ሚኒስቴር መግለጫ የሰጠ ሲሆን ሰሞኑን መነጋገሪያ በሆነውና በጂንካ ከተማ በተከሰተው በማርበርግ ቫይረስ በሽታ በአሁኑ ወቅት መያዙ የተረጋገጠ በህይወት ያለ ሰው አለመኖሩን ይፋ አድርጓል። ሚኒስትሩ የማርበርግ ቫይረስ በሽታን አስመልክቶ በዛሬው ዕለት ሰፊ ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት የጤና ሚኒስትር ዶክተር መቅደስ ዳባ ሚኒስትሩ እስካሁን ድረስ 17 የላቦራቶሪ ናሙና ወስዶ ምርመራ እንዳደረገና በዚህም በሶስት ሰዎች ላይ ቫይረሱ እንደተገኘ ተናግረዋል። እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላቦራቶሪ ያረጋግጠነው የነበረው የሶስቱን ብቻ ነው ማለት ነው። ያ ግን በአጠቃላይ የነበረ የታሪክ ቅኝታቸውን ስንመለከት የንክኪ ሌሎች ነገሮች ያሏቸው ስለሚሆን 3 በፕሪዚምቲቭ በእኛ በሜዲካል እና በክሊኒካል ዳያግኖሲሱ ስንጠራው ተጠርጣሪነት በመንለው ማለት ነው። ነገር ግን 3ቱ በክሊኒካል ላቦራቶሪያቸው የዘረመል ምርመራውን የሚያደርግንባት ከ17 ምርመራዎች 3 ፖዚቲቭ ሆኗል ያልናቸው እነዚህን ይጨምራል ማለት ነው። ከዛ ከ17 ውስጥ እንግዲህ 3 ብቻ ፖዚቲቭ ሌሎቹ እስካሁን ያሉን ሳምፕሎች እስካሁን ነፃ ነው የሚያሳየን ማለት ነው። በሽታው ምልክቶች ካሳዩ ሰዎች ጋር ንክኪ ያላቸውን ሰዎች የመለየት ከዛም ደግሞ ክትትል ማድረግ ስራዎች ደግሞ በሰፊው እየተሰራ ነው ያለው። የማርበርግ ቫይረስ ከተገኘበት ከጂንካ ከተማ ውጪ እስካሁን ሌላ ቦታ ላይ የተመዘገበ ኬዝ አለመኖሩንም ሚኒስትሩ አክለዋል። በሽታውን ለመከላከል የድንገተኛ የህብረተሰብ ጤና ተቋማት መቋቋማቸውንና የላቦራቶሪ ግብአቶችና ባለሙያዎችም ወደ ቦታው መላካቸውን ዶክተር መቅደስ ገልጸዋል። የጤና ሚኒስትሯ ዶክተር መቅደስ ዳባ የማርበርግ ቫይረስ በሽታ መተላለፊያ መንገዶችን በተመለከተም እንዲሁም ህብረተሰቡም በአሁኑ ወቅት ራሱን እንዴት መከላከል እንደሚችል ይፋ አድርገዋል። ማብራሪያም ሰጥተዋል። በንክኪ የሚተላለፍ ነው አብዛኛው ነገሩ። በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። እንደ ኮቪድ ጊዜው አይነት አይደለም ማለት ነው። አሁን የምንሰጠው ምክር ይሄ በንክኪ ብዙ ነገሩ በንክኪ ስለሚሆን በተለይ ደግሞ ምልክቱ ያላቸው ሰዎች ምልክት በሚኖርበት ሰዓት ነው እንጂ ያኔ ሰዎችን ያዩ ሳይሆን ምልክት በሚኖራቸውና ከምልክቱ በኋላ በተለይ አንድ ምልክት ካሳዩ በኋላ ያሉ ንክኪዎችን መቀነስ ላይ በጣም ጠንካራ የሆነ ስራ መስራት ያስፈልገናል ማለት ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ ምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ፣ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁሉ ጊዜ መቀነስ የሚለውን መስራት የሚያስፈልገው። የጤና ሚኒስቴር በሽታው ወደ ሀገራችን ሲመጣ እንዴት መጣ፣ በየት በኩል ገባ የሚለውን ጥናት ለማድረግም በአካባቢው ካሉ ባለሙያዎች በተጨማሪም ከፍተኛ የተመራማሪዎች ቡድን ወደ ተከሰተበት አካባቢ መንቀሳቀሱን ገልጿል። በተለይም የበሽታው አስተላላፊ እንደሆነች የሚታመንባት የሌሊት ወፍ በአካባቢው መኖር አለመኖሯን የማጥመድና የላቦራቶሪ ምርመራዎችን የማድረግ ስራ እንደሚሰራም ተመላክቷል። የማርበርግ ቫይረስ ምልክቶቹ ከፍተኛ ትኩሳት፣ ራስ ምታት፣ የሆድ ህመም፣ ተቅማጥና ደም መፍሰስ እንደሚገኙበትም የጤና ሚኒስቴር በሰሞንኛ መግለጫዎቹ ላይ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎችን የእጩ ምዝገባ እንዲያከናውኑ ጥሪ አቀረበም።
የኢትዮጵያ ብሔራዊ ምርጫ ቦርድ በ2018 ይከናወናል ተብሎ በሚጠበቀው 7ኛው ጠቅላላ ምርጫ ላይ የሚወዳደሩ የፖለቲካ ፓርቲዎች እጩዎቻቸውን ቦርዱ ባስቀመጠው ወይም በለጸገው ሲስተም መሰረት ተጠቅመው እንዲያስመዘግቡ ጥሪ አስተላልፏል። ቦርዱ በዛሬው ዕለት ባቀረበው ጥሪ ምዝገባውን ለማከናወን የሚያስችላችሁን አስፈላጊ የሆኑ መረጃዎችን በተቋሙ የፌስቡክ ገጽ ላይ በተቀመጠው ማስፈንጠሪያ አማካኝነት የቀረቡ የመሙያ ቅጾችን በማውረድ በተጠየቀው መሰረት ሞልታችሁ አቅርቡ ብሏል። ከህዳር 8 እስከ ህዳር 23 ቀን 2018 ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤት ቢሮ ቁጥር 004 ከዚህም ቀደም ፓርቲው ለቦርዱ ባሳወቀው ወኪል አማካኝነት በአካል በመገኘትም ሰነዱን እንድታቀርቡ ሲል አመልክቷል። በስድስተኛው ጠቅላላ ምርጫ የተወዳደሩ የፖለቲካ ፓርቲዎች ለውድድር የተጠቀሙባቸው መወዳደሪያ ምልክቶችን ለሰባተኛው ጠቅላላ ምርጫ የመጠቀም ቀዳሚ መብት አላቸው ሲልም በመልእክቱ ላይ ገልጿል። የፖለቲካ ፓርቲዎች የህጉን መስፈርት የተከተለ የራሳቸውን የመወዳደሪያ ምልክት ማቅረብ የሚችሉ ሲሆን በአማራጭም ቦርዱ ጋር በአካል በመቅረብ ቦርዱ ከሚያቀርበው የመወዳደሪያ ምልክት ዝርዝር ውስጥ መምረጥ እንደሚችሉም ተገልጿል። የግል እጩዎችን ምዝገባ ቦርዱ ባበለጸገው መተግበሪያ የሚከናወን ሲሆን የሚጀመርበትን ጊዜ በተመለከተ ቦርዱ በቀጣይ ይፋ እንደሚያደርግም በዛሬው መግለጫው ላይ አሳውቋል። በትግራይ ክልል እየተስተዋለ ያለው ፖለቲካዊ ውጥረት በህዝቡ ዘንድ ስጋት መፍጠሩን ሳልሳይ ወያኔ ትግራይ ገለጸም። በትግራይ ክልል እየተስተዋለ ያለው የውስጥ ግጭትና ፖለቲካዊ ውጥረት በክልሉ ህዝብ ላይ ከፍተኛ ስጋት እየፈጠረ ነው ሲል የሳልሳይ ወያኔ ትግራይ የተሰኘው በክልሉ የሚንቀሳቀሰው የፖለቲካ ፓርቲ አሳውቋል። የፓርቲው ህዝብ ግንኙነት ኃላፊ አቶ ብርሃን አጽባሃ ለአባይ ቴሌቪዥን በሰጡት ቃል የተፈናቀሉ ሰዎች ወደ ቀያቸው ሳይመለሱ እንዲሁም የክልሉ ግዛታዊ አንድነት ሳይመለስ ሌላ አዲስ የጦርነት መልክ በክልሉ ሊከሰት ነው በሚል ህዝቡ ዘንድ ስጋት ተፈጥሯል ብለዋል። በፓርቲያቸው ውስጥ ስላለው ወቅታዊ የአመራር ለውጥ ጥያቄ አቅርበንላቸው ምላሽ የሰጡት አቶ አብርሃ የሳልሳይ ወያኔ ትግራይ ሊቀመንበር ከኃላፊነታቸው የለቀቁት አለመግባባት ተፈጥሮ አይደለም ብለዋል። የፓርቲው ሊቀመንበር የነበሩት አቶ አሉላ ኃይሉ ከኃላፊነታቸው የለቀቁት በውስጥ በተፈጠረ ልዩነት ሳይሆን በፓርቲው የተለመደ አሰራር ነው ሲሉ አስረድተዋል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ ሊቀመንበር የነበሩት አቶ አሉላም ባለፈው ሳምንት በተካሄደው አጠቃላይ የአመራር ስብሰባ ላይ መልቀቂያ ማስገባታቸውንም አቶ ብርሃነ ገልጸዋል። የሳልሳይ ወያኔ ትግራይ በየ3 ወሩ በሚያደርገው ጠቅላላ የስራ ግምገማ በፓርቲው የውስጥ አሰራር መሰረት ከፍተኛ አመራሮች በፈቃዳቸው ስልጣን የማስረከብ ልምድ መኖሩንም የህዝብ ግንኙነት ኃላፊው ለአባይ ቴሌቪዥን ተናግረዋል። በዚህ መሰረት ላለፉት 6 ዓመታት ፓርቲውን በሊቀመንበርነት የመሩት አቶ አሉላ ኃይሉ ከኃላፊነታቸው በፈቃዳቸው እንደለቀቁ ኃላፊው ገልጸዋል። የአቶ አሉላን መልቀቂያ በፓርቲው ተቀባይነት አግኝቷል ያሉት የፓርቲው ህዝብ ግንኙነት ኃላፊ አቶ ብርሃነ አቶ ክንፈ ሀዱሽ በአሁኑ ወቅት የፓርቲው ሊቀመንበር ሆነው በጊዜያዊነት መሾማቸውንም ገልጸዋል። አቶ አሉላ በበኩላቸው አሁን ለተጨማሪ ትግል መዘጋጀት አለብኝ፣ በትግራይ ክልል ውስጥ ኃላፊነትን በፈቃደኝነት መልቀቅ እንደ መደበኛ ነገር መታየትና በፓርቲያችንና በትግራይ ፖለቲካም ውስጥ ባህል እንደሚሆን አምናለሁ ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። ውድ ተመልካቾቻችን ከአባይ ቴሌቪዥን የተከታተላችሁ ያላችሁት የምሽት የመረጃ ሰዓታችን አውደ ዜና አሁንም ቀጥሏል። ወደ ሁለተኛው ክፍለ ጊዜ መረጃ ጥንቅራችን ስናልፍ ደግሞ በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ሐሰተኛ የጦርነት ወሬዎችን እያዛመቱ ነው ባላቸው አካላት ላይ እርምጃ እንደሚወስድ መግለጹን፣ በኢትዮጵያ 74 በመቶ የሚሆኑት የስኳር ህሙማን ህመሙ እንዳለባቸው እንደማያውቁ መነገሩን ጨምሮ ሌሎች ጉዳዮችን ዘነበህሉ ይዟቸዋል። ተካተልን እንመለሳለን። በኢትዮጵያ 74 በመቶ የሚሆኑት የስኳር ህሙማን ህመሙ እንዳለባቸው እንደማያውቁ ተነገረም። የኢትዮጵያ ስኳር ህመም ማህበር በኢትዮጵያ 74 በመቶ የሚሆኑት የስኳር ህሙማን ህመሙ እንዳለባቸው እንደማያውቁ አስታውቋል። የኢትዮጵያ የስኳር ህመም ማህበር ከጤና ሚኒስቴርና ከሌሎች አጋር አካላት ጋር በመተባበር ዛሬ ለ35ኛ ጊዜ የስኳር ህመም ቀን በስራ ቦታ ስለ ስኳር ህመም ይበልጥ ገንዘቡ ተጨማሪ ድጋፍ ያድርጉ በሚል መሪ ቃል አክብሯል። በዚሁ ወቅት የጤና ሚኒስትር ዴኤታ አማካሪ ሌሊሳ አማኑኤል በዓለም የስኳር ፌዴሬሽን መረጃ መሰረት በኢትዮጵያ 2.3 ሚሊዮን የሚጠጉ ህዝቦች ከስኳር ህመም ጋር እንደሚኖሩ ተናግረዋል። በስኳር ህመም ከሚያዙ 10 ሰዎች ቢያንስ 7 ሰዎች በስራ ላይ የሚገኙ መሆናቸውን ገልጸው አሰሪ ግለሰቦችና ተቋማት ይህንን በመገንዘብ ተገቢውን ድጋፍ መስጠት እንደሚገባቸው ጠቁመዋል። የኢትዮጵያ ስኳር ህመም ማህበር ፕሬዝዳንት ዶክተር ጌታሁን ታረቀኝ በበኩላቸው 43 በመቶ የሚሆኑ የስኳር ህሙማን
ህሙማን በበሽታው መያዛቸውን እንደማያውቁና ይህ ቁጥርም በኢትዮጵያ ወደ 74 በመቶ ከፍ ይላል ነው ያሉት። ዶክተር ጌታሁን የስኳር ህመም በተለይም በታዳጊ ሀገራት እየጨመረ መምጣቱን ጠቁመው ህመሙ የሚያስከትላቸው ጠንቆችን በተመለከተ ተከታዩን ብለዋል። በዓለም ላይ የእይታን ማሳጣት ቁጥር 1 መንስኤ ስኳር ህመም ነው። የኩላሊት ንቅለ ተከላና ዳያሊሲስ የሚያስከትል ቁጥር 1 መንስኤ የስኳር ህመም ነው። እንዲሁም የእግር መቆረጥ በተለይ ከአደጋ ጋር ያልተያያዘ ቁጥር 1 እና ብዙዎቹም በተለይ አይነት 2 የሚባሉ የስኳር ህሙማን ህይወታቸው የሚያልፈው በልብ ህመም ነው። አይነት 2 ማለት ከ90 እስከ 95% ያለውን የሚወክል ማለት ነው። ስለዚህ የስኳር ህመም ከፍተኛ የሆነ ግንዛቤ መፍጠር ያስፈልጋል። ከህብረተሰቡ ከ5 ሰዎች 4ቱ የሚገኙት በማደግ ላይ ባሉና ባላደጉ ሀገራት ነው። ስለዚህ ይህ ችግር በከፍተኛ ሁኔታ እያጠቃ ያለው በማደግ ላይ ያሉ ሀገራትን ነው። ያደጉ ሀገሮች የሚሄድበትን የእድገቱን መጠን በከፍተኛ ሁኔታ እየተቆጣጠሩት ነው ያሉት። ግን የኛ ቁጥር በከፍተኛ ሁኔታ እየጨመረ ስለሆነ ብዙ ስራ መስራት ይገባናል ማለት ነው። የዓለም አቀፉ ስኳር ፌዴሬሽን ባጠናው ጥናት መሰረት በዓለም አቀፍ ደረጃ 589 ሚሊዮን እድሜያቸው ከ20 እስከ 79 ያሉ ሰዎች ከስኳር በሽታ ጋር ይኖራሉ። ይህ ቁጥር እንደ አውሮፓውያን አቆጣጠር በ2050 ወደ 853 ሚሊዮን ያሻቅባል ተብሎ ይታመናል። በስኳር በሽታ መሞታቸው የተገለጸ ሲሆን ይህም በአንድ ሴኮንድ የ6 ሰዎች ሞት መመዝገቡን ያሳያል ተብሏል። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር ሐሰተኛ የጦርነት ወሬዎችን እያዛመቱ ነው ባላቸው አካላት ላይ እርምጃ እንደሚወስድ ገለጸ። ከትናንት በስቲያ ቅዳሜ ህዳር 6 2018 ዓ.ም በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ባወጣው መግለጫ ለሁሉም በክልሉ የሚገኙ የመንግስት ሰራተኞች ገና ያልተዳረሰውን የደሞዝ ማስተካከያ እንደ ሰበብ በመቁጠርና መሰረት የሌለውን የጦርነት ወሬ በማሰራጨት የተጋነነ የዋጋ ጭማሪ በማድረግ ከህዝብ ይልቅ የግል ጥቅማቸውን የሚያሳድዱ ነጋዴዎች እየታዩ ነው ብሏል። በመሆኑም ግልጽ የሆነ የንግድ ቁጥጥር ስርዓት ተግባራዊ እንደሚያደርግና በተለይ ሐሰተኛ የጦርነት ወሬዎችን በሚያዛምቱ ነጋዴዎች ላይ ንብረታቸውን እስከ መውረስ የሚደርስ እርምጃ እንደሚወስድ አስጠንቅቋል። ይህ በእንዲህ እንዳለ የፌዴራል መንግስት ወደ ቀያችን እንድንመለስ ተደጋጋሚ ጥረት ቢያደርግም የቀድሞ ህወሓት እንቅፋት ሆኖብናል ሲሉ በሽሬ እንዳስላሴ የሚገኙ ተፈናቃዮች መናገራቸውን ኢዜአ በቦታው ተገኝቶ በሰራው ዘገባ አመልክቷል። ተፈናቃዮቹ ለዓመታት በመጠለያ ውስጥ ለችግርና እንግልት እየተዳረግን ቀጥለናል በማለትም በመሬት ተናግረዋል። ከ5 ዓመት በፊት ከ5 ልጆቻቸው ጋር ኮልቃይት ተፈናቅለው በሽሬ እንዳስላሴ ከተማ አዲ ከንቲባይ በትምህርት ቤት ተጠልለው የሚገኙት አቶ አንበሳ በርሄ የመመለስ ተስፋ ይዘን ለዓመታት ብንጠባበቅም ተግባራዊ ምላሽ አጥተናል ብለዋል። በዚህ ጉዳይ ላይ የፌዴራል መንግስት የጸና አቋም ይዞ እየሰራ መሆኑን ብናውቅም የመመለሱ ጉዳይ በቀድሞ ህወሓት አመራሮች ምክንያት ፈተና ሆኖብናል ሲሉ ገልጸዋል። በመሆኑም ካለንበት እንግልትና ስቃይ ወጥተን ወደ ቀያችን እንድንመለስ የመንግስትን እገዛና ድጋፍ አሁንም እንሻለን ይላሉ። ሌላኛዋ ተፈናቃይ ወይዘሮ ልዕልቲ ለ5 ዓመታት ከቤት ወጥቶ በመጠለያ መኖር ምን ያክል ከባድና ዋጋ ያስከፈላቸው መሆኑን አንስተው ከእንግዲህ ይብቃን መልሱን ሲሉ ተማጽነዋል። በዚሁ መጠለያ የሚገኙት አቶ ሀብቶም ገብረ ክርስቶስ በመጠለያ ለዓመታት የደረሰብን እንግልትና ስቃይ ይብቃን መፍትሄ እንሻለን በማለት ጠይቀዋል። ከ16000 በላይ የውጭና የሀገር ውስጥ ዜጎች በህገወጥ መንገድ ወደ ኢትዮጵያ ሊገቡና ከኢትዮጵያ ሊወጡ ሲሉ መያዛቸው ተገለጸ። የኢፌድሪ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎትን የ2018 ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርትን ገምግሟል። የኢሚግሬሽንና ዜግነት አገልግሎት በ2018 ዓመተ ምህረት የመጀመሪያ ሩብ ዓመት 515000 ፓስፖርት ለዜጎች ማቅረቡንም ሪፖርቱን ያቀረቡት የአገልግሎቱ ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ጠቁመዋል። በሩብ ዓመቱ 860 ሐሰተኛ ሰነድ ይዘው ፓስፖርት ለመውሰድ የሞከሩ የውጭ ዜጎችና ኢትዮጵያውያን በቁጥጥር ስር ውለው በህግ ተጠያቂ እንዲሆኑ መቻሉንም ዳይሬክተሯ ተናግረዋል። እንዲሁም በተያዘው በጀት ዓመት የመጀመሪያ ሩብ ዓመት 16465 የውጭና የሀገር ውስጥ ዜጎች በህገወጥ መንገድ ወደ ኢትዮጵያ ሊገቡና ከኢትዮጵያ ሊወጡ ሲሉ መያዛቸውንም አንስተዋል። በህገወጥ መንገድ ከሀገር ውስጥ ወደ ውጭ ሊወጡ የነበሩ ከ10000 በላይ ኢትዮጵያውያን መያዛቸውን ጠቅሰው በአጠቃላይ በህገወጥ መንገድ ከ16000 በላይ የሚሆኑ የውጭ ዜጎችና ኢትዮጵያውያን ወደ ሀገር ውስጥ ሊገቡና ከሀገር ሊወጡ ሲሉ ተይዘዋል ሲሉ አብራርተዋል። የኢሚግሬሽንና ዜግነት አገልግሎት በ2018 ዓመተ ምህረት በአንደኛ ሩብ ዓመት 11 ቢሊዮን ብር ለመሰብሰብ አቅዶ ከ10 ቢሊዮን ብር በላይ ማሰባሰቡንም በዚሁ ሪፖርታቸው አንስተዋል። ይህን ተከትሎ አቶ ሳዲቅ አደም የተባሉ የምክር ቤቱ አባል ተቋሙ ይህን ያህል ትርፍ አገኘው ማለቱ ከተቋቋመበት የአገልግሎት ሰጪነት ዓላማ ወደ ገቢ ሰብሳቢነት አላመዘነም ወይ ሲሉ ጠይቀዋል። ወይዘሮ ሰላማዊት ለዚህ ምላሽ ሲሰጡም የምንሰጠው አገልግሎት ስለሆነ
ስለሆነ በዚህም ብዙ ገንዘብ ይሰበሰባል ሲሉ ተናግረዋል። የተቋሙ ባህሪ አገልግሎት መስጠት ነው። በዚህም በተለየ የውጭ ሀገር ሰዎች ሲመጡ ቪዛ እንሰጣለን። ይህ አገልግሎት ደግሞ በየትኛውም ዓለም በገንዘብ የተተመነ ነው ሲሉ አስረድተዋል። ዩናይትድ ስቴትስ በቬንዙዌላ ፕሬዝዳንት ይመራል ስትል የምትወነጀለውን ዴሎስ ሶርስ የተባለ የወንጀል ቡድን በአሸባሪነት ልትፈርጅ መሆኗን የሀገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሰጡት መግለጫ አሜሪካ ቡድኑን የውጭ አሸባሪ ድርጅት በሚል ከህዳር 24 2025 ጀምሮ ለመፈረጅ መወሰኗን ተናግረዋል። በዚህም የተነሳ የአገሪቱ ፕሬዝዳንት ማዱሮ የቡድኑ መሪ ናቸው ተብለው በመፈረጃቸው ወዲያውኑ እንደ አሸባሪ ቆጠራሉ የተባለው ሩቢዮ በመግለጫቸው ማዱሮም ሆነ ጓዶቻቸው የቬንዙዌላውን ህጋዊ መንግስት አይወክሉም ሲሉ አክለዋል። የአገሪቱ ፕሬዝዳንት ማዱሮ በበኩላቸው ከወንጀል ቡድኑ ጋር ምንም ግንኙነት እንደሌላቸው በመግለጽ አስተባብለዋል። የትራምፕ አስተዳደር የአደንዛዥ እጽ ዝውውርን ለመቀነስና በማዱሮ ላይ የሚያሳድረውን ጫና ለማሳደግ እየሰራ ይገኛል። የውጭ አሸባሪ ድርጅት የሚለው ስያሜ የአሜሪካ መንግስት በቡድኑና ተባባሪዎቹ ላይ የበለጠ ጠንከር ያለ እርምጃ እንዲወስድ ያስችለዋል ተብሏል። ዴሎስ ሶልስ የወንጀል ቡድን እንደ አደንዛዥ እጽ ማዘዋወርና ህገወጥ ማዕድን ማውጣትን በመሳሰሉ ተግባራት ውስጥ የተሳተፈውን የወንጀል ቡድንን ለመግለጽ አሜሪካ የምትጠቀምበት ስም ነው። ዋሽንግተን ቡድኑ የሚመራው በቬንዙዌላ ፕሬዝዳንት እንደሆነና ከጦር ኃይሉ የተውጣጡ ሰዎችን ጨምሮ የፕሬዝዳንቱ የቅርብ ሰዎችን ያካትታል ትላለች። አባይ ቴሌቪዥን የምሽት ዘገባዎችን ወደ እናንተ ማድረሱን ቀጥሏል። ተመልካቾቻችን በአሁኑ ሰዓት የቢዝነስና ምጣኔ ሀብት ጉዳዮችን ወደ እናንተ እናቀርባለን። መረጃዎቹን ቴድሮስ አይቸው ይዟል። በድጋሚ አብራችሁን ቆዩ። የኢትዮጵያ አየር መንገድ 11 ተጨማሪ የኢትዮጵያ አውሮፕላኖችን ለመግዛት ስምምነት ፈረመ። በዱባይ የአየር ትርኢት ላይ በተፈረመው ስምምነት መሰረት የአፍሪካ ትልቁ የሆነው የኢትዮጵያ አየር መንገድ 11 ተጨማሪ ቦይንግ 737 ማክስ አውሮፕላኖችን ለመግዛት ቁርጠኛ መሆኑን አስታውቋል። ይህ ትዕዛዝ አየር መንገዱ ክልላዊና ዓለም አቀፋዊ የበረራ መርሃ ግብሩን ለማስፋት እንዲሁም የአዲስ አበባ ማዕከሉን አቅም ለማሳደግ ያስችላል ተብሏል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት ትዕዛዙ የአየር መንገዱ ራዕይ 2035 የተሰኘውን ስትራቴጂካዊ እቅድ ለመደገፍ ወሳኝ ነው ሲሉ ገልጸዋል። ይህ እቅድ ኢትዮጵያን በዓለም አቀፍ ደረጃ ተወዳዳሪና መሪ ከሆኑ 20 የአቪዬሽን ግሩፖች ተርታ ለማሰለፍ ያለመ መሆኑን ተናግረዋል። አየር መንገዱ የ737 ማክስ አውሮፕላኖችን በአፍሪካ፣ በመካከለኛው ምስራቅ፣ በህንድና በደቡብ አውሮፓ መንገዶች ላይ ለቅልጥፍናው አስተማማኝነቱና ለሚሸፍነው ርቀት እንደሚጠቀምባቸው ገልጸዋል። የቦይንግ የንግድ ሽያጭና ገበያ ከፍተኛ ምክትል ፕሬዝዳንት ብራድ ማክሙለን ይህ አዲስ ስምምነት የኢትዮጵያ አየር መንገድ በአፍሪካ ያለውን የኢንዱስትሪ መሪነት ያጎላል ብለዋል። ስምምነቱ በቦይንግና በአየር መንገዱ መካከል ወደ 8 አስርት ዓመታት የተጠጋውን አጋርነት እንደሚያጠናክረው አክለው ገልጸዋል። በአፍሪካ ትልቁ የቦይንግ ደንበኛ ኢትዮጵያ በአፍሪካ ትልቁ የቦይንግ አውሮፕላኖች መርከብ ያላት ሲሆን በ737 ማክስ 777 ኤክስ እና 787 ድሪላይነር አውሮፕላኖች ትዕዛዝ ረገድም በአህጉሪቱ ግንባር ቀደም መሆኗም ተገልጿል። የኢትዮጵያ አየር መንገድ የአፍሪካን መንፈስ በማንጸባረቅ በቶጎ፣ በማላዊ፣ በዛምቢያና በኮንጎ ዲሞክራቲክ ሪፐብሊክ ባሉ ብዙ ማዕከል ስትራቴጂን እየተገበረ እንደሚገኝ አብራርተዋል። ይህ አዲስ ትዕዛዝ የኢትዮጵያ አየር መንገድን በአፍሪካ አቪዬሽን ያለውን የበላይነት የማጠናከር ቁርጠኝነት ያመላክታል ብለዋል። አቢሲኒያ ባንክ 938ኛ ቅርንጫፉን በኢንስትራክተር መንግስቱ ወርቁ ስም በመሰየም ስራ አስጀመረ። በሀገራችን ኢትዮጵያ ቀደምት ከሚባሉት ባንኮች አንዱ የሆነው አቢሲኒያ ባንክ በቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋችና አሰልጣኝ በኢንስትራክተር መንግስቱ ወርቁ ስም አዲስ አበባ ሰሚት ኮንዶሚኒየም አካባቢ አዲስ ቅርንጫፍ ከፍቷል። በኢንስትራክተሩ ስም ቅርንጫፍ መከፈቱ ለሀገራችን ኢትዮጵያ በስፖርቱ ዘርፍ አስተዋጽኦ ላደረጉ ባለውለታዎች እንዲታወሱና እንዲዘከሩ የሚያደርግ መሆኑ በቅርንጫፉ የምርቃት መርሃ ግብር ላይ ተገልጿል። በመርሃ ግብሩ ላይ ንግግር ያደረጉት የአቢሲኒያ ባንክ የደንበኞች ሂሳብ ተጠባባቂ ዳይሬክተር አቶ አየለ ገብሬ አቢሲኒያ ባንክ በሀገር ደረጃ ካሉት ቅርንጫፎች መካከል ግማሽ ያህሉ በሀገር ባለውለታዎችና ታሪክ በሰሩ ግለሰቦች ስም የተሰየመ መሆኑን ገልጸዋል። እንዲሁም ለሀገር የሰሩና ትልቅ አስተዋጽኦ ያላቸውን ግለሰቦች በማክበርና በመዘከር ይታወቃል ብለዋል። በኢትዮጵያ እግር ኳስ ውስጥ ትልቅ አሻራ ባላቸው በኢንስትራክተር መንግስቱ ወርቁ ስም የተከፈተው ቅርንጫፍ በይፋ በማስጀመራችን ደስተኞች ነን ሲሉ ተጠባባቂ ዳይሬክተሩ ተናግረዋል። አቢሲኒያ ባንክ ለወደፊትም ለሀገር የሰሩ ታላላቅ ባለውለታ በሆኑ ሰዎች መሰየም ላይ በትኩረት እንደሚሰራ ገልጿል። በመጪው የካቲት ወር 30ኛ ዓመቱን እንደሚያከብርም ተገልጿል። የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ ኢንስትራክተር ሰውነት ቢሻው በበኩላቸው አቢሲኒያ ባንክ መንግስቱ ወርቁን በማሰቡ ባንኩ ሊመሰገን ይገባዋል ብለዋል። የቀደሙ ታሪክ ሰሪዎችን ማሰብና መዘከር የዛሬን ትውልድ የሚያበረታና ለወደፊቱ የተረሱትን ለማውሳት እንደሚጠቅም ተናግረዋል። አክለውም እንደዚህ አይነት መሰል እንቅስቃሴዎች ሙያና ሙያተኞች የሚያስከብሩ መሆናቸውን ገልጸዋል። በመርሃ ግብሩ ላይ
ላይ የባንኩ አመራሮች፣ ወዳጅ ዘመዶች፣ ጥሪ የተደረገላቸው እንግዶችና የቀድሞ እግር ኳስ ተጫዋቾች ተገኝተዋል። በ3 ወራት ውስጥ ከቱሪዝም ዘርፍ 1.4 ቢሊዮን ዶላር ገቢ መገኘቱን የቱሪዝም ሚኒስቴር አስታወቀም። በህዝብ ተወካዮች ምክር ቤት የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ የቱሪዝም ሚኒስቴር የመጀመሪያ ሩብ ዓመት ግምገማ ላይ የቱሪዝም ሚኒስትር ሰላማዊት ካሳ ባቀረቡት ሪፖርት ላይ በሩብ ዓመቱ ከቱሪዝም ዘርፉ 1.4 ቢሊዮን ዶላር መገኘቱን ገልጸዋል። ሚኒስትሯ እንደገለጹት በሩብ ዓመቱ ከ250 ሺህ በላይ የውጭ ቱሪስቶች እንዲጎበኙ ታቅዶ ከ376 ሺህ በላይ የውጭ ሀገር ቱሪስቶች ኢትዮጵያን መጎብኘታቸውን ጠቁመዋል። ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የውጭ ጎብኚዎች ቁጥር የ36 ሺህ ብልጫ ማሳየቱን ተናግረዋል። ከቱሪዝም ዘርፍ የሚገኘው የውጭ ምንዛሬ ገቢ 0.938 ቢሊዮን ዶላር ለማድረስ ታቅዶ 1.4 ቢሊዮን ዶላር እንደተገኘና አፈጻጸሙ ከ100% በላይ መሆኑ በሪፖርቱ ላይ ተመላክቷል። ሚኒስቴር መስሪያ ቤቱ በሁለተኛ የአፍሪካ አየር ንብረት ለውጥ ጉባኤ ላይ በመገኘት የሀገራችንን የቱሪዝም ሀብቶች በስፋት የማስተዋወቅ ስራ መስራቱንም ገልጿል። በመጀመሪያው ሩብ ዓመት የሀገር ውስጥ ጎብኚዎች መጠን 15 ሚሊዮን ለማድረስ ታቅዶ 23.5 ሚሊዮን ጎብኚዎች የተንቀሳቀሱ መሆኑን ገልጸው ከሀገር ውስጥ ቱሪዝም ገቢ አንጻር 26.06 ቢሊዮን ብር ለማድረስ ታቅዶ 32 ቢሊዮን ብር ገቢ መገኘቱን በሪፖርቱ ተገልጿል። ኢትዮጵያ ምድረ ቀደምትነቷን ለማጽናት የሚያስችሉ በርካታ ስራዎች ተሰርተዋል ያሉት ሚኒስትሯ በተጨማሪም አዳዲስ የቱሪስት አመንጭ ሀገራት በመለየት ስራዎች መሰራታቸውን አሳውቀዋል። ይህ ዘርፍ ለስራ ዕድል ፈጠራና ኢኮኖሚውን እንዲደግፍ በተሰራው ስራም በሩብ ዓመቱ ከ16000 በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩንም አመላክተዋል። ውድ ተመልካቾቻችን ስትከታተሉት የነበረው ለተሰኞ ህዳር 8 2018 ከአባይ ቴሌቪዥን የምሽት የመረጃ ሰዓታችን አውደ ዜና የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።